አብራችሁን ስላላችሁ እጅግ አድርገን ነው የምናመሰግነው። አስረስ ማረ ኢትዮ ኒውስ ከሚባል የዩቲዩብ ቻናል ጋር ቆይታ አድርጎ ነበረ። አስረስ ማረ የአፋብን የህዝብ ግንኙነት ማለት ነው። በተለያዩ ጉዳዮች ላይ ሀሳብ ሰጥቷል። ወቅታዊ ቁመናቸውን በሚመለከት ፐርሰናሊ ስለሚቀርብበት ክስ እንዲህ አይነት ነገር ነው። ሌላኛው አንዱ እና ዛሬኛ ብንነጋገርበት ጥሩ ነው ብለን የምናስበው በትክክልም ሊያነጋግር የሚችለው ስለ ጽምዶ ከዛ በኋላ ደግሞ ስለ ወታደራዊ ካውንስሉ የተናገረውን ነው። ጥያቄ ቀርቦለታል። አይ ቲንክ ዋነኛውም ጉዳይ እሱ መሰለኝ የቀረበበት። እና የተናገረው ነገር አስረስ ማረ አፈገፈገ የሚያስብል አይነት ነገር ነው። አስረስ ማረ አፈገፈገ የሚያስብል አይነት ነገር ነው። እንግዲህ አስረስ ማረ ከሚታወቅባቸው ነገሮች ውስጥ አንዱ ስለ ትብብር በጣም የሚያወራ መሆኑን፣ ስለ ትብብር በቃ በጣም አስፈላጊነት በደንብ ሲናገር የነበረ እና ከንግግሩም አኳያ አይ እውነት ነው ፋኖ ጽምዶ ውስጥ ገብቷል የሚል አይነት ግንዛቤ እንዲወሰድ የሚያደርግ አይነት ንግግሮችን ሲያደርግ ነው የሚታወቀው አስረስ ማረ። ዛሬ ላይ ግን የተናገረው ንግግር ትንሽ በጣም ያፈገፈገ የሚመስል አይነት ነገር ነው። ጽምዶ ስለሚባለው ነገር ይላል። በእርግጥ ባለቤቶቹም ይፋ ያደረጉት ጉዳይ እንዳልሆነ ይጠቅሳል። ሻዕቢያና ህወሓት ማለት ነው። እኛ ግን እዛ ፕሮጀክት ውስጥ የለንበትም ይላል። በግልጽ ነው የሚናገረው። ጽምዶ የሚባለው ፕሮጀክት ውስጥ የለንበትም የሚለውን ይህን በደንብ አስምሮ ነው የሚናገረው። ሁለተኛው ስለ ወታደራዊ ካውንስሉ ነው። ወታደራዊ ካውንስሉንም በሚመለከት የምናውቀው ነገር የለም። በእኛ በኩል የተፈጠረ ወታደራዊ ካውንስል መኖሩንም አናቅም። እዛም ውስጥ የለንበትም። እስካሁንም የተፈጠረ ነገር የለም የሚል ነገር ነው አስረስ ማረ ያነሳው። ነገር ግን ንግግሮች ግን አሉ። ከኢትዮጵያ ውስጥ ካሉ የተለያዩ የፖለቲካ ኃይሎች ጋር ግን ከበፊትም ጀምሮ ንግግሮች እናደርጋለን። ተግባብተንበት ይሄንን ፈጠርን ብለን ይዘን ልንመጣ የምንችለው ነገር ላይ ግን እስካሁን አልደረስም። ንግግሮች ግን አሉ የሚል ነገር ነው። ግን ጽምዶም የሚባለው ውስጥ እኛ የለንበትም፣ የምናውቀው ነገር የለም። ስለዛም ወታደራዊ ካውንስል ስለሚባለውም ነገር የምናውቀው ነገር የለም። ላረጋግጥልህ የምችለው ነገር ንግግር ግን እንዳለ ነው፣ ውይይት እንዳለ ነው። እንደውም ስለ ወታደራዊ ካውንስሉ ምን ይላል አስረስ? ወታደራዊ ካውንስሉ እንደውም እኛ የምናምንበትም አይደለም። ከሆነ ፖለቲካዊ ትብብር የግድ ያስፈልጋል። ከሱዳን ጋር ምናምን እንደዚህ ደግሞ ከሆነ የግድ ዲፕሎማሲያዊ ትብብር ያስፈልጋል። እንደው ከሆነ ትብብርም ካስፈለገኛ በዚህ አይነት ሰፊ አይነት ማዕቀፍ ውስጥ ነው ማየት የምንፈልገው እንጂ በተነጠለ አይነት ሁኔታ ወታደራዊ ትብብር ብቻም ተገቢ ነው ብለን አናምንም ጭምር ሁሉ ይላል። ይህንን ነው አይ ቲንክ አስረስ አፈገፈገ እንዴ የሚያስብል አይነት ነገር ነው። ምክንያቱም የአስረስ ንግግር አዎ ጽምዶ ውስጥ ገብተናል ብሎ ባያቅም አዎ ወታደራዊ ትብብር ውስጥ ወይም ወታደራዊ ካውንስል የሚባለው ውስጥ ገብተናል ብሎ ተናግሮ ባያቅም በግልጽ አስረስ። ነገር ግን እንደውም እኔ በደንብ የማውቀው አንዱ ንግግር የትብብሩ አስኳል እኮ እኛ ነን ሲል ነው የማውቀው። እንደውም ፋኖ ነው እያስተባበረ ያለው በሚለው ንግግሩ ነው የማውቀው። ስለ ጽምዶም ስለምንም በሚነሳበት ሰዓት ላይ ጽምዶ ምንም ብሎ ሱባ አይጠቅስም፣ ግን የትብብሩ ማዕከል እኛ ነን የሚል አይነት ነገር አለው። ራሱ አጠቃላይ ቀጠናውን ሁሉ እያስተባበረ የቀጠናውን ኃይል ሁሉ እያስተባበርን ነው በሚለው ትልቅ ክሌሙ ነው የማውቀው አስረስ። እና ጽምዶ ውስጥ ፋኖ አለበት ለማለት ወታደራዊ ትብብር ውስጥም ፋኖ ገብቷል ለማለት ምንም እንኳን በነሱ በኩል ግልጽ የሆነ ነገር ተናግረው ባያቁም ግን ገብተዋል ለማለት ግን ሊጠቁሙ የሚችሉ ያንን አይነት ድምዳሜ ለመስጠት የሚያስችሉ ንግግሮች ግን በአመራሩ በኩል በሰፊው በራሱ በአስረስ ማረ ዘንድም ሲነገር የነበረ ጉዳይ ነው።
ከሆነ ጊዜ በኋላ ግን ሸሸት ማለት ጀምሯል። ለምንድን ነው የሚለውን አንድ እሱን እናያለን። ሁለተኛው ይፋ አልተደረገም፣ ምንም ጥያቄ የለውም። ጽምዶ ስለሚባለው ስብስብ ፋኖ እዛ ውስጥ አለውበት ስለማለቱ ተናግሮ አያውቅም። እንኳን ፋኖቹ አይደለም ባለቤት የሚባሉትም አካላቶች ወታደራዊ ጥምረት ነው፣ ፖለቲካዊ ጥምረት ነው እንደዚህ ብለውም አያውቁም። በቃ የህዝብ ለህዝብ ግንኙነት ነው ብለው እንደዛ ነው የሚሉት፣ ያው ውስጡ ስለሚታወቅ ነው። ይፋ ባልሆነበትስ አይነት መልኩ የተለያዩ የፖለቲካ ኃይሎች ስለ ትብብሩ ማንሳታቸውስ ምን አይነት ምልከታ ይሰጣል ወይስ እንዴት መታየት አለበት የሚለውንም እሱን እናያለን። ቲፒኤልኤፍ በደንብ ያራምዷል ይሄንን ጉዳይ። ለምሳሌ ጽምዶን ባለቤት እንደሆነ አድርጎ ነው የሚያወራው። ስለ ወታደራዊ ካውንስሉም የቲፒኤልኤፍ ዙሪያ ያሉ ከቲፒኤልኤፍ ሰዎች ጋር በጣም በቅርበት የሚሰሩ ለበቃ ለቲፒኤልኤፍ የሚሰሩ ሰዎች ናቸው ይሄንን ሲናገሩት የምንሰማው። ለምን ማለት ይፋ ባልሆነበት የሆነ አስረስ የምናውቀው ነገር የለም እያሉ ባለበት አይነት ሁኔታ ለምን የቲፒኤልኤፍ ሰዎች በዛ ደረጃ ያወሩታል? አንድ ሁለተኛው ብልጽግናም ስለ ጽምዶ በጣም እያወራ ነው ያለው። በቃ ኢትዮጵያ ውስጥ ጽምዶ የሚባል ነገር ስለመፈጠሩ ኢትዮጵያ ውስጥ ያለ የፖለቲካ ማህበረሰብ ብቻ ሳይሆን ዓለም አቀፉ ማህበረሰብም እንዲያቁሉ እየፈለገ ነው ብልጽግናምና ብልጽግናስ ምን ነገሮችን አስልቶ ነው የሚሉትንም አብረን እናያለን። በፋኖ በኩል ግን እንደማፈግፈግ አይነት ነገር አድርጌ ወስጄዋለሁ። አስረስ እያፈገፈገ ነው። ማፈግፈጉም ያዋጣ አይመስለኝም። ወደዱም ጠሉም የሚፈጠር አይነት ትብብር ካለ ፋኖ እዛ ውስጥ ይገባል ወይንም ደግሞ እንዳለበት መታሰቡ የማይቀር ነው። በእኔ እምነት ይገባሉ ባይ ነኝ። ይፋ ሲደረግ ፋኖ የለሁበትም ብሎ ራሱን ግልጽ ያደርጋል የሚል በጭራሽ እንደዚህ አይነት ጥበቃ የለኝም። ለጊዜው ግን ትንሽ ማፈግፈጉን የፈለጉት ይመስለኛል። አንደኛው ፐርሰናል ፍላጎቱ ይመስለኛል። ያስረስ ማራ ፐርሰናል ፍላጎቱ ይመስለኛል። በተለይ ከሆነ ጊዜ በኋላ ማፈግፈግ ሲጀምር አንዴ የተናገርኩት ይመስለኛል። አስረስ ማረ ይሄ ቴዎድሮስ እዝ የሚባለው የጎጃሙ ፋኖ ውስጥ ራሱ ሴፍ አይደለም፣ ልዩነት አለው። በተለይ ከዘመነ ካሴ ጋር ልዩነት አለው። ይሄ የሚታወቅ ልዩነት አለ። ነገ ከነገ ወዲያ በምን አይነት ምክንያት ሊመታ እንደሚችል አይታወቅም። የቲፒኤልኤፍ አጀንዳ መምቻ አጀንዳ ነው። በአማራ ፖለቲካ ውስጥ መምቻ አጀንዳ ነው። በቃ ከአማራ ፖለቲካ ሰዎች ሊገፉክ ሲፈልጉ ከቲፒኤልኤፍ ጋር ነው የሚለጥፉ። ከቲፒኤልኤፍ ጋር ለጥፈውህ ከዛ በኋላ እኔ የአማራ ብሔርተኛ ነኝ ማለት በጭራሽ አይቻልም። እና የሆነ ጊዜ የዚህ የትብብሩ ዋነኛ ሰው እንደውም በቃ ትብብሩን ለመፍጠር እንቅስቃሴ ያደርጋል ተብሎ የሚታሰበው ሰው አስረስ እስኪመስል ድረስ በትብብሩንና ራሱን በደንብ አገናኝቶ ያሳየ ነበር። አስረስ ማለት በቃ ፋኖን የወከለው አስረስ እስኪመስል ድረስ ማለት እንደውም በዛ ረገድ ዘመነ ካሴን ሁሉ አስረስቶት ነበር። አሁን ከዘመነ ካሴ ጋር ችግር ውስጥ ነው። እንደዚህ አይነት ልዩነት ውስጥ ስትገባ፣ ችግር ውስጥ ደግሞ ስትገባ አጠቃላይ ድርጅቱን ሊጠቅም የሚችል ጉዳይ ራሱ ቢሆንም እንኳን ግን እንደ መምቻ ካገለገለ ግን አንተን ለመምታት አንተን ከመቱበት በኋላ ደግሞ እነሱ አጀንዳውን አንስቶ ሊሄዱበት ይችላል። ከቲፒኤልኤፍ ጋር እየሰራ ብለው ከመቱት በኋላ አንተን ካስወገዱ በኋላ እነሱ በሌላ ምክንያት ይሄን ጉዳይ አንስተው ከቲፒኤልኤፍ ጋር ሊሰሩ ይችላሉ። ይሄ የኢትዮጵያ ፖለቲካ ውስጥ የተለመደ በጣም የተለመደ ነው። አንተን ይመቱህና በዛ አጀንዳ ማለት ከዛ ለነሱ ይቀጥሉበት፣ እነሱ አርበኛ ይባሉበት። አንተን ባንዳ ያሉበትን አጀንዳ እነሱ አንስተውት አርበኛ ይባሉበት። ኢትዮጵያ ውስጥ የተለመደ አይነት ፖለቲካ ነው። አስረስ ይሄ የገባው ይመስለኛል። ስለዚህ ትንሽ ራሱን መቆጠብ የፈለገ ይመስላል። አሁን በዚህ ጉዳይ ላይ ትንሽ ጎላ ብሎ እየሄደ ያለው ዘመነ ካሴ ነው። አስረስ ትንሽ ቆጠብ ማለት የፈለገ ይመስላል። እንደ አፋብን እያሰበም ስለሆነ እንደ ጎጃም ፋኖ ብቻ ሳይሆን እንደ አፋብንም ጭምር
እያሰበ ስለሆነ አፋብን ውስጥ ከዚህ አኳያ ልዩነቶች ስላሉ ራሱን ትንሽ ቆጠብ እያደረገ ያለ ይመስላል። መቆጠብ ነው እያደረገ ያለው ነገር። እንደማፈግፈግም አድርጋችሁ ሰዱት። አንዱ ያ ነው። ሁለተኛው በራሱ በፋኖች መካከል ልዩነት እየፈጠረ ይህ አጀንዳ ልዩነት እየፈጠረ ስለሆነ እናቀስቅሰው ነው። ገና ምንም ይፋ ሳይደረግ እኮ ፋኖች በዚህ ተከፋፍለው እኮ ሊያልቁ ነገሩ ይፋ ሳይደረግ ሳይፈጠር ምንም ሳይል ፋኖቹ በዚህ ጉዳይ እየተከፋፈሉ ልዩነት እየተፈጠረ ነው። ልዩነቱ በደጋፊዎቻቸው በሰራዊቱ ምናምን ብቻ ሳይሆን በአመራሩ ደረጃ ላይ በደንብ በግልጽ እየታየ ነው ያለው። ስለዚህ ይሄን ነገር ትንሽ ቀስ ብሎ መያዝ፣ ውስጥ ላይ መምከር፣ መነጋገር፣ መግባባት፣ ከዛን የመግባባት ውጤቱን መሰረት አድርገን ብንሄድበት ይሻላል። በጣም ቸኩለናል ይሄን ነገር አደባባይ ለማውጣት ወይም እንዲህ እንድንታይ መደረጉ በጣም ጎርቶናል ከሚል እሳቤም ሊሆን ይችላል ፋኖ ውስጥ ልዩነት እየፈጠረ ከመሆኑ ጋር በተያያዘ። 2 3 ቲፒኤልኤፍን ከመጠራጠር ጋር የተያያዘ ነው። ቲፒኤልኤፍ 2 ስልቶችን ያሉት ቢሳካለት ቢሆንለት ከብልጽግና ጋር መደራደር ይፈልጋል። እነ ዶክተር ደብረጽዮን ፍላጎታቸው እሱ ነው። በተለይ አሁን የፈጠሩትን መንግስት እውቅና ሰጥቷቸው ቢሄድ እንዴት በቃ ብልጽግናን እንዴት ሊወዱት እንደሚችሉ ታሉትና በቃ አስቡት። ቢቻል እሱን ነው ፍላጎታቸው። ያ ግን ካልተቻለ ያላቸው አማራጭ ወደ ጦርነት ከመግባት ውጪ ሌላ ነገር የለም። ይሄንን ነገር እና አስረስ ይረዳል። ብልጽግና ደግሞ ምንም ችግር የለበትም። ይጠቅመኛል ካለ ከመርህ አኳያ ትላንት እንዲህ ብዬ ነበር አረሰው ምንም እንዲህ አይነት ነገር ይጠቅመኛል ካለ ሊደራደር ይችላል። ይጠቅመኛል ካለ ህገወጥ እኮ ነው፣ በህገወጥ መንገድ የተያዘ ነው፣ ነገ ከነገ ወዲያ እንዲያስለምድብኛል የሚባል ነገር የለም። ህግ የማስከበር ኃላፊነት ኖሮብኝ ነገር ግን ደግሞ ለፖለቲካ ጥቅም ብቻ ህግን መደራደሪያ ማድረጌ ምን አይነት ትምህርት ይሰጣል? ይሄንን አያስብም። ይጠቅመኛል ካለ ሊደራደር ይችላል። ይጠቅመኛል ካለ ዶክተር ደብረጽዮን በቃ ፕሬዝዳንትነቱ አምሮብሃል፣ ተስማምተዋል፣ ይዘው ቀጥል ይችላል። ብልጽግና እንዲህ አይነት ነገር ችግር የለበትም እና አስረሴን ያውቃል። የቲፒኤልኤፍን የመደራደር ፍላጎት በደንብ ያውቃሉ። በተለይ ሰሞኑን በደንብ እየታየ ነው ያለው። በቃ ፕሬዝዳንት የመባል ትልቅ ፍላጎት እንዳላቸው በደንብ ራሳቸውን እያስተዋወቁ ነው። ብልጽግና ደግሞ ተገማች አይደለም። ይጠቅመኛል ካለ ዛሬ ያለውን ነገር ነገ ላይ ክዶት በሌላ መንገድ ሊሄድ ይችላል። ይሄ ደንበኛው የጠቅላይ ሚኒስቴሩ ባህሪ ነው። እኔ አስታውሳለሁ ጠቅላይ ሚኒስቴሩ ስንዋጋ አሉ ያኔ በነበረው ጦርነት ስንዋጋ በቃ ደንበኛ ጦረኛ ሆነን ነው የምንዋጋው አሉ። ማለት በቃ ጠላት አድርገን በትርክትም ደረጃ በምንም በቃ ምንም አይነት ይሄ እንትን ሳይኖር ይሄ ክፍተት ሳይኖር ማለት እንደዛ ነው የምንዋጋው። ሰላምም ደግሞ ስንፈልግ በዛው መጠን ነው። በቃ ትላንት ከነበር ነው ሌላ ሰው ሆነን ነው የምንመጣው አይነት ንግግር ፓርላማ ላይ ሲያደርጉ ነበር ጠቅላይ ሚኒስትሩ። በትክክል እሳቸውን የሚገልጽ ነው። በትክክል ብልጽግናን የሚገልጽ ነው። ይጠቅመኛል ካሉት ትላንት እኮ ነው ይሄን ያህል ነው፣ ብዙ ሩቅ እኮ አይደለም አይሉ። ይጠቅመኛል ካሉ እኛ የምንፈልገው ሰላም ነው። እኛ የምንፈልገው ሰላም የኢትዮጵያ ህዝብ፣ የትግራይ ህዝብ ሰላም ያስፈልገዋል። ለዚህ ደግሞ መንግስት መክፈል ያለበትን ነገር ይከፍላል በሆደ ሰፊነት ምናምን እና በዛ ምክንያት ተደራድሮ ችግር የለበትም እና እናስረሴን ያውቃል። እና ነገ ከነገ ወዲያ ጨረቃ ላይ ሊቀሩ ነው። ጽምዶ ወታደራዊ ካውንስል ምናምን ተብሎ ማለት ቲፒኤልኤፍንም ስለማያምኑ
ብልጽግናም በተወሰነ ደረጃ ስለማይታመን ማነው ተገማች ስላልሆነ ውሳኔው ቲፒኤልኤፍን በሚመለከት ትንሽ ራስን ቆጠብ በማድረግ ማፈግፈጉ ጥሩ ነው በሚል በግልጽ ነው የተናገረው። ጽምዶ የሚባለውን አናውቅም፣ እንደዛ የሚባል ነገር አናውቅም። ወታደራዊ ካውንስሉንም እኛ ምናምንበትም አይደለም። እንደው ትብብርም ከሆነ ለምንድን ነው ወታደራዊ ትብብር ብቻ ነው? ትብብርም እንኳን ካስፈለገ ፖለቲካዊ ትብብር ያስፈልጋል፣ ዲፕሎማሲያዊ ትብብር ያስፈልጋል። በዛ ደረጃ ነው እኛ ማየት የምንፈልገው የሚል ነገር ነው ያነሳው። ያ ማለት ወታደራዊ ካውንስል የሚባለውን ነገር ሁሉ አንቀበለውም አይነት ነገር ነው። ከሆነ እንደውም ከፍ ባለ አይነት ሁኔታ ይምጣ የሚል አይነት ነገር ነው አስረስ እየተናገረ ያለው፣ ንግግር መኖሩን ሳይክድ ማለት ነው። ይሄ በደንብ አድርጎ ማፈግፈግ ነው፣ በደንብ አድርጎ መቆጠብ ነው ይህንን አጀንዳ በሚመለከት። ለዛ ነው አስረስ ማረ ለምን አፈገፈገ የሚል ጥያቄ ያነሳ ነው እና ምናልባት እነዚህ ምክንያቶች ናቸው የሚል ነገር ያቀረበ። ከዚሁ ጋር ተያይዞ ሶስት አካላቶች በጣም ስለ ጽምዶ ያወራሉ ወይም ስለ ወታደራዊ ካውንስሉ ያወራሉ። አንደኛው ደጋፊው ነው፣ የአክቲቪስት ምናምን የምትሉት ማለት ነው። የአክቲቪስት ከተባሉ እኔ ደጋፊ ነው የምላቸው። ደጋፊ በቲፒኤልኤፍ ዙሪያ ያለ ደጋፊ እና በፋኖም ዙሪያ ያሉ ደጋፊዎች ያነሱታል። ይሄ ሚዲያ ላይ ያሉ ሶሻል ሚዲያ ላይ የሚንቀሳቀሱ አካላቶች ይህንን ነገር ያነሱታል፣ አጀንዳ ያደርጉታል። እነዚህ አካላቶች ለምንድን ነው አጀንዳ የሚያደርጉት ከተባለ አንድ ለዛ የሚሆን እርሾ እንዳለ ስለሚያውቁ ነው። ንግግር አለ፣ ውይይት አለ፣ እንዲህ አይነት ነገር የመፍጠር ፍላጎት በሁለቱም በኩል አለ። ያንን ስለሚያውቁ እና እነሱም ያንን ስለሚፈልጉት ግፊት ለመፍጠር ነው። አንዱ እሱ ነው። ንግግሩ ምኑ ስላለ ስለሚፈልጉት ያንን ግፊት ለመፍጠር ነው። ግን አስረስን በሚመለከት ግን አንድ ጥያቄ እናንሳ። አሁን ወደ እነዚህ ደጋፊዎች ካለፍኩ በኋላ ስለመጣልኝ ነው። አስረስ ማረ ስለ ጽምዶ ሲያወራ በመንግስት በኩል በተለይ ጌታቸውና ሬድዋን ሁሴን ተጠቅሰው ለምንድን ነው እንደዚህ የሚያነሱት? ጽምዶ እንዳለ ተደርጎ ለምንድን ነው በመንግስት በኩል የሚነሳው? በብልጽግና ወይም በአገዛዙ በኩል ለምንድን ነው የሚነሳው የሚል ጥያቄ ቀርቦለት ያው ስላሰጋቸው ነው የሚል ምላሽ ሰጥቷል። እንደሚያሰጋቸው ያውቃል። ትብብሩ መገናኘቱ በገዢ ቡድን በኩል ስጋት እንደፈጠረ በብልጽግና በኩል ያውቃል። ይህንን እያወቀ ግን እዛ ውስጥ የለንበትም በሚል የብልጽግናን ስጋት ሊቀንስ የሚችል ንግግር ይተናገራል። አንዳንድ ጊዜ ጦርነት ውስጥ ስትሆን ስጋቱን የሚጨምር እንጂ ስጋቱን ሊቀንስለት የሚችል ነገር አትናገር። ፖለቲካል አይደለም፣ ይሄ ፖለቲካል አይደለም። አስረስ በጣም አፈግፍጓል። በጣም መቆጠብ በዚህ ጉዳይ ላይ መርጧል የምልበት ሌላኛው ምክንያት ይሄ ነው። ምክንያቱም ስጋት ይፈጥራል አይደለም? ሌሎቹ አልካዱትም። ስጋት የሚፈጥር ጉዳይን ወይ ተፈጥሯል ማለትህ ቅድም እንዳልኩትኝ ውስጣዊ ክፍፍል የሚፈጥርብህ ከሆነ፣ ተፈጥሯል ማለትህ ነገ ከነገ ወዲያ ልካድ እችላለሁ የሚል ስጋት ራስህም ላይ የሚፈጥርብህ ከሆነ፣ የማይጠቅምህ ከሆነ ተፈጥሯል የሚለውን ነገር አታረጋግጥም። አለመፈጠሩን በመናገርህ ደግሞ ገዢው ቡድን ላይ ጠላት ያልከው ቡድን ላይ ደግሞ በስሜት ረገድ ትንሽ ስሜቱን የሚያቀልለት ሆኖ ደግሞ ካገኘህም ያንንም ማረጋገጫ አትሰጥም። ሻዕቢያ ትላንት ስናይ ስለ ጽምዶ እየተነሳ ነገር ግን በምላሽ ውስጥ ስለ ጽምዶ ምንም ያለው ነገር የለም። ለምን? ምክንያቱም በብልጽግና በኩል ያለው ጥርጣሬ እንዲኖር ፈልጓል። ብልጽግና በጽምዶ ምክንያት የተፈጠረበት ስጋት እንዲቀጥል ፈልጓል። ጥርጣሬውም እንዲኖር ስጋቱም እንዲቀጥል ስለፈለገ ዝም ማለት ነው የመረጠው፣ ወይም መልስ አለመስጠት፣ ግልጽ ምላሽ አለመስጠት ማለት ነው። አስረስ ማረ ግልጽ ምላሽ ነው የሰጠው። የለንበትም ጽምዶ ውስጥ ነው ያለው፣ ወታደራዊ ትብብር ውስጥ የለንበትም። መንግስት የሚያነሳው ስለፈራ ነው። ስለዚህ አስረስ ምን እያደረገው ነው? የመንግስትን ፍርሃት እየቀነሰለት፣ የመንግስትን ስጋት እየቀነሰለት።
በዚህ ደረጃ እንዲናገር ያደረገው በዚህ ደረጃ እንዲያፈገፍግ እና እንዲቆጠብ ያደረገው እዛ ፋኖ ውስጥ እየፈጠረ ያለው ችግር ትልቅ ስለሆነና መቆጠብ ወይም ደግሞ ማፈግፈግ አማራጭ የሌለው ጉዳይ ሆኖ ስለመጣ ነው እንጂ መባሉ እኮ ይጠቅማቸዋል። ከብልጽግና አኳያ ብልጽግናን ስጋት ውስጥ ስለሚያቆይላቸው ይጠቅማቸዋል። ያ ብቻ አይደለም፣ ደግሞ ለፋኖ ደግሞ በጣም ነው የሚጠቅመው። እንደዚህ አይነት ስብስብ ውስጥ ካልገባ ምንድን ሊሆን ነገ ከነገ ወዲያ ወደደም ጠላም እንዳልኳችሁ ፋኖ ወደደም ጠላም እዛ ትብብር ውስጥ ይገባል ወይንም ደግሞ ትብብር ውስጥ እንዳለ አካል ተደርጎ ይታያል። በቃ ይሄ የማይቀር ጉዳይ ነው። ነገ ከነገ ወዲያ ጦርነት ሲጀመር እና አስረስ ሊተውት ነው፣ አይተውት ይቀጥላሉ። ነገ ከነገ ወዲያ ቲፒኤልኤፍ ጦርነት ሲጀምር ኖ ብለው ተገልብጠው ቲፒኤልኤፍ ላይ ይዘምታሉ? አይዘምቱም። ከብልጽግና ጋር የሚያደርጉትን ጦርነት ነው የሚቀጥሉት። ያ እስከሆነ ጊዜ ድረስ በቀጥታም ይሁን በተዘዋዋሪ ቲፒኤልኤፍ የፈጠረው ትብብር ውስጥ እንዳሉ ተደርገው መታየታቸው የማይቀር ጉዳይ ነው። አንዱ እሱ ነው። ሁለት በራሳቸው ድክመት ፋኖ በአማራ ክልል ውስጥ የነበረውን ቅቡልነት አጥቷል። በጣም በከፍተኛ ሁኔታ አጥቷል። መከፋፈሉን በጣም ጨምሯል። አይቆምም። በእንደዚህ አይነት ሁኔታ ፋኖ ብቻ ነኝ ተብሎ ከሌሎቹ ተነጥሎ አማራ ክልል ውስጥ ሰርቫይቭ ማድረግ የሚችልበት እድል የለም። ነገ ከነገ ወዲያ የማይቀር ጉዳይ ነው መግባቱ። ለጊዜው ግን ቅድም ባልኳቸው ምክንያቶች የብልጽግናን ስጋት ማናር ያለበት አካል እንደውም ስጋቱን በሚቀንስ አይነት ምላሽ ሰጥቶ ጽምዶም ወታደራዊ ካውንስልም ከሚባል ጉዳይ ራሱን ወደ ማፈግፈግ መልሷል። እና ለኔ አስረስ ማረ እንዳፈገፈግ አድርጌ ነው የወሰድኩት። ዋነኛ የዚህ ጉዳይ አቀንቃኝ የቲፒኤልኤፍ ሰዎች ናቸው። የቲፒኤልኤፍ ሰዎች ሁለት ፍላጎት አላቸው። አንደኛው የሌላውን ማህበረሰብ ድጋፍ የግድ ያስፈልጋቸዋል። ቲፒኤልኤፍ የግድ የፋኖ ድጋፍ ያስፈልገዋል። እያንዳንዱ ኃይል አቅም ያስፈልገዋል። ይሄ እያስፈለገው እኮ ነው። በሚገርም ሁኔታ ኢትዮጵያ እንዲያርጋናለች ሲል የእያንዳንዱ ሰው አቅም ያስፈልገዋል። ቲፒኤልኤፍ የእያንዳንዱ ስብስብ አቅም ያስፈልገዋል አሁን ከገባበት አይነት ሁኔታ ለመውጣት። ያን መፍጠር ስለሚፈልግ ግፊት ለመፍጠር ሲል ያው አብዛኛው አካል በጣም ጽንፍ ላይ የሄደ ሰው በነገራችን ላይ ምንም ይቀበላል። ጽንፍኛ ሲሆን ሰው ምንድነው ተስፋ ሲቆርጥ ማለት በቃ ብዙ ነገሮች ሞክሮ ሳይሆኑለት ሲቀሩ ወደ ጽንፈኝነት ውስጥ ይሄዳል። ተስፋ እየቆረጠ ሲመጣ እየተገፋ ጽንፍ የያዘ አቋም ይዞ ይመጣል። እና አብዛኛው የፖለቲካ ማህበረሰብ እዛ እንዳለ ስለሚያውቅ ቲፒኤልኤፍ አሁን ላይ ሌሎችን ከጎኔ ማሰለፍ የምችልበት እድል አለ፣ ያንን ነገር ብጠቀምበት እታች ወይም መሬት ላይ ያሉ የፖለቲካ ስብስቦች ላይ ግፊት መፍጠር ይቻላል፣ ወደ እኔ መጥቶ በእኔ ዙሪያ እንዲሰባሰቡ ማድረግ እችላለሁ የሚል ነገር አለው። የሌሎችን ድጋፍ በተለይ ደግሞ የፋኖን ምዕራብ ትግራይን ደግሞ ስለሚፈልግ ፋኖ ከቲፒኤልኤፍ ጋር ነው መባሉ በጣም ይጠቅመዋል። ምዕራብ ትግራይ ለመግባት የሚያደርገውን እንቅስቃሴ በእጅጉ ያቀልለታል። በእጅጉ ወደ ወልቃይት ማለት ነው። ምክንያቱም ፋኖ ከሱ ጋር ካለ በጣም እንደሚጠቀም ያስባል። አንዱ እሱ ነው። ከዋናው ጉዳይ አንጻር የፋኖ ትብብር ውስጥ መሆን፣ ጽምዶ ውስጥ መኖር በጣም ይጠቅማል። አሁን አንዳንድ ሰዎች ይህንን ጉዳይ ሚዲያዎች ዜና አድርገው ሰርተውታል፣ ግን በፍጹም ይሄን አልተናገሩም። አስረስ ማረ ጽምዶ ውስጥ የለንበትም ማለቱን ዜና አድርገው አልሰሩትም። አስረስ ማረ ወታደራዊ ካውንስሉ የሚባለው ነገር ላይ እንደውም በዛም ደረጃ እንዲሆን አንፈልግም፣ የለንበትም፣ ስለመኖሩ የምናውቀውም ነገር የለም፣ ከሆነም ደግሞ ለምን ወታደራዊ ብቻ ከፍ ማለት ሁሉ ነው ያለበት እንጂ ምናምን አይነት ነገር ማለቱን ዜና አላደረጉት።
ግን ዜና መሆን የሚችል ጉዳይ ነው። ቲፒኤልኤፍ ይሄ ነው። ሌላኛው ጫና መፍጠር ነው። ጫና መፍጠር ነው እንዳልኳችሁ የፌዴራል መንግስት ላይ ወይም ብልጽግና ላይ ጫና ፈጥረው መደራደር ነው የሚፈልጉት በዋናነት። ድርድሩም ደግሞ ካልሆነ ሌሎች ኃይሎችም በእነሱ ዙሪያ ላይ ደግሞ ካሉ ጦርነት ውስጥ መግባቱ ብዙ የሚያቀልላቸው ነገር አለ። ሌሎች ከጎናቸው ሲሆኑ ቢያንስ የብልጽግናን ኃይል መበታተን ይችላሉ። እንዳለ ተሰብስበው እነሱ ጋር ከሚመጣ መበታተን ይችላሉ። ግን ያልገባቸው ነገር ግን እንደ ድሮ በእግረኛ የሚመጣባቸው አይመስለኝም። እሱን ነገር ነው የተረዱትም አይመስለኝም። የሰሞኑ የድሮን ጥቃት የሚያመላክተው እሱን ነው። ብልጽግና በዋናነት የሚያደርገው ነገር የአየር ኃይሉን እንደሚጠቀም ነው። አብዛኛው እግረኛ የመጠቀም እንትን ያለው አይመስለኝም። ለእግረኛ ቲፒኤፍ አለለት፣ የተከዜ ዘብ አለለት። በቃ እነሱ እንደጋር ደግሞ የተወሰነ ራሱን መከላከያ መጨመር ነው። ሌላው ነገር አየር ላይ ነው። ግን እነሱ እንደዚህ ያስባሉ፣ ጫና እንፈጥራለን ብለው ማለት ነው። ለዛ ነው ስለ ጽምዶ ስለ ወታደራዊ ካውንስል የሚያወሩ። ስለዛ ነው ይፋ ሳይደረግ እነሱ ናቸው የሚያወሩት። በዋናነት እንደሚያወሩት እነሱ ናቸው። በነገራችን ላይ በቲፒኤልኤፍ ዙሪያ ያሉ ሰዎች ናቸው የሚያወሩት። መንግስት ላይ ጫና ለመፍጠር ነው። በተለይ ደግሞ አሁን ላይ ምዕራብ ትግራይን በጣም መያዝ አለብን ብለው ስለሚያስቡ መንግስትም ትግራይ ውስጥ አልገባም፣ አሁን ያለው ትግራይ ውስጥ አልገባም፣ እናንተም ከዛች ግን ከወጣችሁ የሚል ነው አቋም። አሁን ያላችሁበት ውስጥ ነው ያልገባም፣ ግን ከወጣችሁ አለቃችሁም ባይ ነው። እነሱ ደግሞ መውጣት ግዴታቸው ነው። አሁን ከያዙት አካባቢ ወጥተው አዲስ አካባቢ መያዝ ስላለባቸው በየትኛው በኩል ይወጣሉ የምናውቀው ነገር የለም። የዛን ሰዓት ላይ ሌላው ማህበረሰብ እንዲቀበላቸው፣ ሌላው ማህበረሰብ ይቀበላቸዋል ከሚባሉ ታጣቂ ኃይሎች ጋር ትብብር ፈጠርን የሚለው ነገር አጀንዳ መሆኑ መወራቱ በጣም ይጠቅማቸዋል። ይሄ ነው የቲፒኤልኤፍ ፍላጎት። ይህንን ጉዳይ ይፋ ባልተደረገበት አይነት ሁኔታ ብልጽግናን በጣም ያስተጋባዋል። ብልጽግናን በጣም እየሄደበት ያለው ጉዳይ ቢኖር ይሄ ነው። ዓለም አቀፉ ማህበረሰብ ጽምዶ የሚባል ነገር ስለመፈጠሩ በዋናነትም ኤርትራ እንደምትመራው ዓለም አቀፉ ማህበረሰብ በዛ ደረጃ እንዲያየው ፍላጎት አለው። ለምንድን ነው? የተለያዩ ምክንያቶችን ማንሳት እንችላለን። የተለያዩ ምክንያቶችን በተለይ በብልጽግና በኩል አንደኛ ይኖራል ብሎ ያስባል። በቃ ተባብረው ነው የሚመጡት የሚል እሳቤ ያለው። ካያችሁትም ምርጫ የለም። ተባብረው ካልመጡ ምንም ምርጫ የለም። በቃ ካንተ ጋርማ እንዴት እሰራለሁ ብሎ እኔ እንጃ። እኔ እውነቱን ነው የምነግራችሁ። እኔ ትብብር ምናምን እንደዚህ አይነት ነገር አልደግፍም። እንዳልኳችሁ ማልደግፍበት ምክንያት ዋስትና ስለማይሰጥ። እኔ ለሀገር አንድነት ዋስትና የማይሰጥ ትግል አይመስለኝም። እውነቱን ስነግራችሁ ትግል አይመስለኝም። ትግል ተስፋ ካልሰጠ ምን ሊሰጥ ነው? ስጋት የሚፈጥር ትግል ነው እንዴ? መቆም ያለበት ባይነኝ። እኔ እውነቱን ስነግራችሁ ህዝብን ሌላ ስጋት ውስጥ የሚጨምር ወይኔ ሀገር እኮ ሊፈርስ ነው እንደዚህ አይነት ነገር ውስጥ የሚከት ትግል እኔ ትግል አለ። እንዲህ አይነት ትግል የለም። ትግል እነ እከሌ እኮ ከመጡ እነ እከሌ እኮ ካሸነፉ ሀገሪቱን አንድነቷን ያስቀጥላሉ፣ እንዲህ አይነት ለውጥ ያመጣሉ። ይሄን ተስፋ የሚፈጥር ነው ትግል ማለት። ያ ነው ትግል ማለት እሱ ነው። ሻዕቢያ፣ ቲፒኤልኤፍ፣ ፋኖ የሚፈጥሩት ጥምረት ያንን አይነት ተስፋ እንደማይፈጥር እንኳን እኔ አይደለሁም ትላንትና ፖለቲካ የጀመረ ሰው የሚረዳው። ከዛም አልፎ ግብጽ ከበስተጀርባው ያለችበት ልትጠቀምበት የምትፈልገው ስብስብ ተስፋ ያለው ትግል እንደማያደርግ ምንም ጥያቄ የለም። ይሄ የሚታወቅ ጉዳይ። እንደዛ አይነት ነገር አልደግፍም ነው የምላችሁ። ግን ምርጫ ግን የላቸውም እነዚህ አካላቶች፣ ግን ምርጫ የላቸውም። ደግሞ በዛ ደግሞ አንደርስታንድ አድርገዋል ያሉበትን ሁኔታ። ምርጫ የላቸውም። ቲፒኤልኤፍ ብቻው ምንም ማድረግ አይችልም። ፋኖ ብቻው ምንም ማድረግ አይችልም። ሻዕቢያ ብቻውን ምንም ማድረግ አይችልም። ኦላ ብቻውን ምንም ነገር ማድረግ አይችልም። አይ ቲንክ የብልጽግና ሰዎች ይሄን ያውቃሉ።
እነዚህ ሰዎች ካልተባበርን በስተቀር ምርጫ የለንም የሚል አይነት ድምዳሜ ላይ እንደደረሱ ወይንም እንደሚደርሱ ያውቃል። ያኔ የደረሱ ጊዜ ደጋፊዎቻቸውንም አሳምነውም ይሁን ተጋፍተውም ቢሆን ትብብር መፍጠራቸው የማይቀር ጉዳይ። ስለዚህ ያንን ፈጠርን ብለው ይፋ በሚያደርጉበት ሰዓት ላይ ሊፈጠር የሚችልን መነቃቃት ከወዲሁ ማዳከም ስለሚያስፈልግ እንደፈጠሩ ተደርጎ መንግስት እያወራው ጽምዶ የሚባል ፈጠሩ ምናምን። ያ ማለት በህብረተሰቡ ውስጥ እነፋኖችም ቲፒኤልኤፎችም ነገ ከነገ ወዲያ ወጥተው ጽምዶ እኮ ፈጠረ፣ ትብብር እኮ ፈጠረ እንደዚህ ምናምን ቢሉ ቀድሞ አጀንዳ የሆነ ብዙ የተወራበት ብዙ የተቦካ ጉዳይ ስለሆነ አዲስ ስሜት አይፈጥርም ነው። አጀንዳውን ከወዲሁ መንግስት ማለማመድ ፈልጓል። ማህበረሰቡ እንደተፈጠረ አድርጎ እንዲያስብ እና ነገ ከነገ ወዲያ ፈጠርን ሲሉ አዲስ እንዳይሆንበት ማለማመድ ተያይዟል። ብልጽግና ይህንን እያደረገ ያለ ይመስላል። ሁለተኛው የሚፈልገው ይመስለኛል ብልጽግና ቢጣመሩ የሚፈልግ ይመስለኛል። ኦፍኮርስ ያሰጋዋል፣ ምንም ጥያቄ የለውም። ነገር ግን ቢጣመሩ ፍላጎት ያለው ይመስለኛል በሁለት ምክንያት። አንደኛው ቢጣመሩ እነዚህ አካላቶች ብዙ ምክንያት ልናደርገው እንችላለን። ብዙ መጣመራቸው ይጠቅመኛል ብሎ እንዲያስብ የሚያደርገው ማለት ነው። አንደኛው የህልውና አደጋ ውስጥ ገብቻለሁ ለማለት ይጠቀምበታል። በቃ የህልውና አደጋ ውስጥ ነው ያለሁትኛ ለማለት እና ሰውም በዛ ደረጃ እንዲረዳው ለማድረግ ይጠቀምበታል። ልዩነት አለው። አሁን ቲፒኤልኤፍ ብቻ ጦርነት ጀመረ ቢባል በቃ የህልውና ጉዳይ ውስጥ ገባው እንደዚህ የሚባል ነገር አይሰራም። ጉዳዩ የህልውና ጉዳይ ሲሆንና ሳይሆን አንድ አይደለም። የህልውናዬ ጉዳይ ነው ብሎ ሲገባበት በህብረተሰቡ ውስጥ ከጦርነቱ ጋር ተያይዞ ለሚመጡ ችግሮችን በሙሉ ለመቀበል እነሱን ነገሮች ሁሉ ለመቻል ትከሻውንም ስነ ልቦናውንም ያዘጋጃል። አንዱ እሱ ነው። ጉዳዩን የህልውና ለማድረግ ህዝቡ ብቻ አይደለም፣ ጉዳዩን የህልውና ሲያደርግ መዋቅሩ አጠቃላይ የአስተዳደራዊ መዋቅሩም የጸጥታ መዋቅሩም እንዳለ የህልውና ጉዳይ አድርጎት መስራት ይጀምራል። ሰራዊቱም የህልውና ጉዳይ አድርጎት ይዋጋል። ስለዚህ ይጠቅመዋል፣ በኃይል ለመዋጋት ይጠቅመዋል። አንዱ እሱ ነው። ሁለተኛው ያልተገደበ እርምጃ ለመውሰድ ይጠቅመዋል። ብልጽግና ደግሞ እንደዛ ነው። ሲዋጋ በቃ ገደብ የሚባል ነገር የለም፣ ህግ የሚባል ነገር የለም። እንደዛ ብሎ ነው የሚያምነው። ጦርነትና ህግ አብሮ አይሄድም ብሎ የሚያምን ስብስብ ነው። ግን አብሮ ይሄዳሉ። በቃ በተገኘው በቃ መጨፋጨፍ ነው የሚመስለው ብልጽግና ጦርነት ሲባል። በጦርነት ውስጥ ኃላፊነት መውሰድ፣ በጦርነት ሂደት ውስጥ መቆጠብ፣ እነዚህ ነገሮች በሙሉ ለሽንፈት ይዳርጋሉ ብሎ የሚያስብ፣ በጦርነት ሂደት ውስጥ ኃይልን መመጠን፣ እነዚህ ነገሮች በሙሉ ለሽንፈት ይዳርጋሉ ብሎ የሚያስብ ስብስብ ነው ቲፒኤልኤፍ። ማነው ብልጽግና? ያው ነው ቲፒኤልኤፍ። ሰው ያልተገደበ እርምጃ ለመውሰድ ተጣመሩብኝ ብሎ ጉዳዩን የህልውና ማድረግ ይጠቅመዋል። ተጣመሩብኝ ማለቱ ለብልጽግና ሌላኛው የሚጠቅመው ነገር ሻዕቢያ ላይ ለመዝመት ነው። ሻዕቢያን በጣም ነው እየፈለጉ ያለው። ምክንያቱም ብልጽግና ወስኗል። ኢትዮጵያ ውስጥ ያለው ችግር ከውስጥ የሚመነጭ ብቻ አይደለም፣ እንደውም ትልቁ እጅ ውጪ ነው ያለው ብሎ ነው የሚያስበው። ሻዕቢያ ነው ብሎ ነው የሚያስበው። አንድ ሁለተኛ ከባህር በር ጋር የተያያዘው ጉዳይ ትልቅ ሌጋሲ አይተውታል። ብዙ ነገር አድርገው ያንን ሁሉ አስተዋውቀው ምን ብለው አራ መስግኑን እንጂ እስከ ማለት ሁሉ ደርሰዋል። ምስጋና ጠፍቶ ማለት ሰራን ያሉት ነገር በሙሉ እንዳልሰሩ ሲቆጠርባቸው አይተዋልና አሁን ላይ በቃ የገባቸው ነገር የህዝቡን የልብ ትርታ ለማግኘት ይሄን የባህር በር ከማምጣት ውጪ ምርጫ የለንም የሚለው ደግሞ አጓጉል አንስተውታል። አለማምጣት ዋጋም ያስከፍላል። እንዲሁም የምታረሳሱ አይነት አጀንዳም አይደለም። መሳቂያ መሳለቂያ ነው እየሆኑ የሚመጡት
በተቃውሞ ጎራም ላይ በአብዛኛው የሚነሳባቸው ነገር ይሄ ነው። የባህር በር አጀንዳ አንስተው ምን ሲሉ ከርመው ይኸው የታል እያሉ ነው ያሉት። ዝም ብለህ የምትተወው አጀንዳ አይደለም። ባክፋየር ያደርግብሃል ራስ ላይ። ተረድተውታል፣ ተናግረናል። የነብርን ጭራ አትይዝም ከያዝክ ደግሞ አትለቅ። የነብር ጭራ ነው ያዙት። ያንን ማምጣት አማራጭ የሌለው ጉዳይ ነው። እነዚህ ምክንያቶች ሻዕቢያ ላይ እንዲነሱ እንዲዘምቱ ያደርጋቸዋል። ሻዕቢያ የሚመራው ጽምዶ አለ ማለት ለዛ እድል ይሰጣል፣ በር ይከፍታል። ሌጂቲሜት ይሆናል ሻዕቢያ ላይ እርምጃ ለመውሰድ። ሻዕቢያ ላይ እርምጃ በመውሰድ የባህር በሩን ማግኘት የሚቻልበት እድል ይኖራል። ሻዕቢያ ላይ እርምጃ በመውሰድ ሀገር ውስጥ አበጣበጠኝ የሚለውን ትልቅ እጅ መቁረጥ እንደሚችል ያስባል። ብዙ ወፍ በአንድ ድንጋይ ብዙ ወፍ እንደመጣል አይነት ነገር ነው ሻዕቢያ ላይ የሚወሰደውን እርምጃ የሚያየው። ከዛ ውጪ ጦርነቱን አክሳሪ ብቻ ሳይሆን አትራፊ ማድረግ ሁሉ ይቻላል። አሁን ላይ ጦርነት እንደዛ ነው። ዓለም ላይ ተቀይሯል የጦርነት ባህሪ። ትርፍ ተሰልቶ ነው የሚገባበት እንጂ ዝም ብለህ ተጨፋጭፈ ከዛ ለጭፈራ ብቻ ወሮ ሸበይ ለማለት እንደዛ አይደለም። አሁን ጦርነት ትርፍ ነው። በቃ ገበያ ንግድ ሆኗል። ከፋኖ ጋር ከቲፒኤልኤፍ ጋር የሚያደርገው ጦርነት የእርስ በርስ ልፊያ ነው። በቃ ራሱን እንደመውጋጋት ነገር፣ ራስን ማቁሰል ነው። ምንም ጥቅም የለውም። ሻዕቢያ ግን ሲጨመርበት ትርፍ ታሰላለህ፣ የሌለን ትወስዳለህ። እና ንግድ ነው ጦርነት። አሁን እንደ ንግድ እያሰቡት ነው በብልጽግና በኩል። እና ጽምዶ የሚሉት አንዱ ምክንያት ከዛ ጋር የተያያዘ ነው። ይህንን ያገኝበታል፣ ይፈልገዋል እምላችሁ ለዛ። ምናልባትም የእርስ በርስ መጠራጠርም ይፈጥርበታል። ለምሳሌ አሁን በአብዛኛው በብልጽግና በኩል ስለ ጽምዶ ሲነሳ 3 አካላት ነው የሚጠሩት። ሻዕቢያ፣ ቲፒኤልኤፍ፣ ፋኖ። አንደኛ ሻዕቢያ፣ ሁለተኛ ቲፒኤልኤፍ፣ ሶስተኛ ፋኖ። ደረጃቸው ራሱ በዚህ ደረጃ ነው። ኦላ ብዙ አይጠራም። ለምን? ሆን ተብሎ ነው ይሄ እየተፈለገ ያለው። ሰሜኑ ተሰባሰበብህ፣ ኦሮሞ ወይ ሊበሉህ ነው፣ ሊውጡህ ነው፣ ያመጣከውን ድል ሊነጥቁህ ነው እያሉት ነው ለኦሮሞ። እና ኦላ ላይ ጥርጣሬ እየፈጠሩበት ነው። ኦላን ከኦሮሞ ህዝብ መነጠል የሚቻልበት እና የኦሮሞን ህዝብ እንዳለ ምሽግ ማድረግ የሚቻልበት እድል አለ። ይሄ ታስቦበት ይሰራል። አሁን ጽምዶ ሲባል እነ ጌታቸው ረዳ እና ሬድዋን ሁሴን እነማንን ጠቀሱ? ሂዱና አንብቡት አልጀዚራ ላይ። ሻዕቢያን፣ ፋኖንና ህወሓትን። ፋኖን እንደውም አልፎ ነው የተጠራው። በዋናነት እነዛ ናቸው የተጠሩት እና ፋኖ ተካቶበታል። ኦላ አይጠራም። ብዙ ጊዜ በብልጽግና በኩል ኦላ እንደ ጽምዶ ውስጥ እንዳለ አካል ተደርጎ አይጠራም። ለምን ከተባለ ያው ኦላን የመነጠል ፍላጎት ስላለ ነው። ተቀናቃኞች፣ ታጣቂዎች ወይም ታጣቂዎቹ ወይም አንተ ላይ ያመጹት አካላቶች ይፋ ባላደረጉበት አይነት ሁኔታ እንዲኮ ፈጥረዋል እያልክ ደጋግመህ የምታወራው እርስ በርስ መጠራጠር፣ አለመተማመን እንዲፈጠር ለማድረግ ነው። ወይ በሃይማኖት ወይ በብሔር ማለት ነው። ለዛ ይጠቅመዋል። ሌላኛው ምክንያት ያው ስለሰጋም ነው። ያሰጋዋል፣ ምንም ጥያቄ የለውም። ያሰጋዋል። ቀላል ኃይል አይደለም። አላማቸውን ደገፍኩም አልደገፍኩም፣ ስብስባቸው ተስፋ ፈጠረልህም አልፈጠረልህም፣ ግን ሻዕቢያ፣ ቲፒኤልኤፍም ፋኖም የሚፈጥሩት ጥምረት ቀላል ኃይል አይደለም። ብልጽግናን በእጅጉ የሚፈትን አይነት ጥምረት ነው። ምንም ጥያቄ የለውም። እስከዛሬ ድረስ ከገጠመው ፈተና በላይ የሚገጥመው ፈተና ነው። ይሄ ፈተና ቀላል ኃይል አይደለም። ብዙ ስራ ይፈልጋል። ሙሉ ትኩረት ይፈልጋል። የዓለም አቀፉን ማህበረሰብ ድጋፍ ማግኘት ይፈልጋል። ስለዚህ ከዚህም ስጋት አኳያ ነው እንግዲህ 10 ጊዜም ጽምዶ እያለ ያለው። ይሄም ስጋት ነው ማለት በቃ ምንም እኮ ጥያቄው የመጡበትም እኮ በሌላ እኮ አይደለም እኮ
ሁሉም እኮ የሚደራደር እኮ አይል እኮ አይደለም፣ በስልጣን እኮ ነው የሚደራደረው። ልደራደር እንኳን ቢል በስልጣኑ ላይ ነው እኮ የመጡት። ምክንያቱም እነዚህ አካላቶች ስልጣኑ ጠቅላይ ሚኒስቴሩ የያዙት ስልጣን ነው የጋራ አጀንዳ የፈጠረላቸው እንጂ ሌላ እኮ አይደለም። የሻዕቢያም ቲፒኤልኤፍም የኦላ ሌላ አይደለም። ስለዚህ ይህን ሰጥቼ ልገላገላቸው የምትላቸው አይነት አካል አይደሉም። ሲከብዱ የሆነ ሰዓት በቃ እንደሚጠይቁትን ሰጥቼ ልገላግላቸው የምትለው አይደለም። ለመበታተን የምትጠቀምባቸው ታክቲኮች ወይም ስልቶች ይኖራሉ። በወታደራዊ ቁመናም በፖለቲካም በፕሮፓጋንዳውም ቀላል ኃይል አይደለም። ሻዕቢያ፣ ቲፒኤልኤፍ፣ ኦላ ፋኖ አብሮ ሰራ ማለት ቀላል ኃይል አይደለም። ቀላል ኃይል አይደለም። ከዛ ውጪ ደግሞ አብሮ መስራታቸው ደግሞ ነገ ከነገ ወዲያ ምን እንደሚፈጥርም አይታወቅም። የበለጠ ደግሞ ችግሮቻቸው ላይ ተግባብተው ምን ብለው አንድ ሆነው በብዙ ጉዳዮች ላይ ተስፋ ሊሰጥ በሚችል አይነት መልኩ ደግሞ ሊገለጡ የሚችሉ ይሆናል፣ አይታወቅም። ያ የበለጠ ነገሮችን እያከበደ ሊመጣ እንደሚችል ከወዲሁ ተረድቶት አስግቶት እየተናገረው ያለ ጉዳይ ሊሆን ይችላል። በሌላም በኩል ደግሞ አስልቶ ጥቅሙንም እየተናገረው ያለው ጉዳይ ሊሆን ይችላል። አስረስ ግን አፈገፈገ። የሚገርም ነው። ምን ሆኗል አስረስ? እንደዚህ ብልጽግናን እያሰጋው ያለን ጉዳይ አረኛ የለንበትም አለ አስረስ። ይሄ እንዳልኳችሁ ነው። ለብልጽግና እፎይታ ነው። ለቲፒኤልኤፍ ሰዎች ምን ሆነ አስረስ የሚያስብለው? ምን ሆኖ ነው የሚያስብለው? እርግጠኛ ነኝ ይሉታል። ምን ሆነሃል? ምንድነው? እንደዛ እንደሚሉት ምንም ጥያቄ የለኝም። እንዴ ቢያንስ እንኳን እየፈጠረ ያለውን ነገር በፖለቲካ ማህበረሰቡ መካከል የተፈጠረውን መግባባት አታይም? ብልጽግና ፈርቶ ደንብሮ 10 ጊዜ ጽምዶ እያለ መሆኑን አይታይህም ወይ? እንዴት ነው እኛ የለንበትም ብለህ በግልጽ የምትናገረው? እንደሚሉት ምንም ጥያቄ የለም። አፈግፍጓል። እንዳልኳችሁ ነው። ከስልትም አኳያ ልክ አይደል? ከስልትም አኳያ ለነሱም ይጠቅማል። እንግዲህ ፐርሰናል የሆነው ጉዳዩ በልጦበታል፣ ወይም ደግሞ ፋኖ ውስጥ የተፈጠረው ክፍፍል በእጅጉ አሳስቦታል፣ ወይም ደግሞ ቲፒኤልኤፍን ተጠራጥሮታል። ላይሆን ነገር ለስልት ብለን ተጠቅመን ነገ ከነገ ወዲያ ቲፒኤልኤፍ ቢደራደር ምን ልንሆን ነው የሚለው ነገር ተጠራጥሮት ሊሆን ይችላል። ወይንም ደግሞ ፋኖ ውስጥ እየተፈጠረ ያለው ወቅታዊው ክፍፍል እንዴ ላይሆን ነገር ለምንድን ነው ራሳችንን የምናጣው? ይሄ ክፍፍል እኮ ነገ ከነገ ወዲያ እኛም ጽምዶ ውስጥ ብንገባ፣ ወታደራዊ ትብብር ውስጥ እኮ ብንገባ ተለጣፊ ተላላኪ ሆነን እንድንገባ የሚያደርግ አቅማችንን አዳክሞት ስለሚመጣ እንደዛ ሆነን እንድንገባ የሚያደርግ ነው ብሎ አስቦ ሊሆን ይችላል። ምናልባትም ደግሞ እንግዲህ ወይ ለድርድርም ሊሆን ይችላል። አስረስ አይታወቅም። ትንሽ የሚያሰላ ሰው ስለመሰለኝ ነው አስረስን በዚህ ደረጃ እንዲያስቦ ሊሆን ይችላል እያልኩ በተለያየ ፐርስፔክቲቭ የማየው። ምናልባትም ቲፒኤልኤፍ እንዲሰጥ የፈለገው ነገር ሊኖር ይችላል። አስረስ በዚህን ወቅት ላይ መጥቶ እኛ ወታደራዊ ትምህርት ውስጥም የለንበትም ጽምዶም ውስጥ የለንበትም እያለ ያለው ቲፒኤልኤፍ እንዲሰጥ የፈለገው ነገር ስላለ ሊሆን ይችላል። ወይ ከወልቃይት ጋር የተያያዘ ነገር ሊሆን ይችላል፣ ወይንም ደግሞ ድጋፍ ሊሆን ይችላል፣ የሎጂስቲክ የምናምን ነገር ሊሆን ይችላል፣ አይታወቅም። ብቻ ግን ያ የጠየቁት ወይም በፋኖች ዘንድ ከቲፒኤልኤፍ የፈለጉት ነገር እንዲሆን ለመደራደሪያም ጭምር ሊሆን ይችላል። ቀላል ጉዳት አይደለም። አስረስ ማረ መጥቶ አሁን ላይ ጽምዶ ውስጥ የለንበትም፣ ወታደራዊ ካውንስል ውስጥ የለንበትም ማለት ቅድም እንዳልኳችሁ የአስረስ ከስጋት ሊመነጭ ይችላል። አንድ ከትብብሩ ጋር ራሱ ተያይዞ ስለሚታይ እንዳይመታበት፣ ሁለት ውስጥ ላይ ገና አጀንዳው በመነሳቱ ምክንያት በፋኖች መካከል የተፈጠረው ክፍፍል፣ ሶስት ቲፒኤልኤፍን ተጠራጥሮ ከዚህ ስጋት ሊሆን ይችላል። ግን ከፍላጎትም አንጻር ሊሆን ይችላል። ቲፒኤልኤፍ በጣም እየጠቀመው ነው ጽምዶ የሚለው ስብስብ በጣም እየጠቀመው ደግሞ ይጠቅመዋል። በተለይ ፋኖን መግባት በእጅጉ ይጠቅመዋል። ሰዎችን ነገር ከግምት ውስጥ አስገብቶ አይ ቲፒኤልኤፍ ይሄንን ነገር ይስጠን ያሉት አይሮን አላቅም ምን እንደሆነ፣ ወይ ወታደራዊ ድጋፍ ሊሆን ይችላል፣ ወይንም በፖለቲካው ረገድ ምዕራብ ትግራይ የምትሉትን ወይም ከወልቃይት ጋር የያዛችሁትን አቋም አለዝቡም ሊሆን ይችላል። አላቅም እና አስረስ ምን እየጠየቁ እንደሆነ
እሱ በሚመለከት ቲፒኤልኤፍ በተወሰነ ደረጃ ወይ አቋም ለውጥ እንዲያደርግ ወይንም ደግሞ ድጋፍ ከሆነም የወታደራዊ ድጋፍ እሱን እንዲሰጥ በሚል ሊሆን ይችላል። አስቦ አስልቶ ፍላጎታቸውን ታሳቢ አድርጎ ተናግሮት ሊሆን ይችላል፣ አይታወቅም። መናገሩ ግን ለቲፒኤልኤፍ በጣም የሚጎዳ ነው። ለብልጽግና ደግሞ ትንሽ እፎይታ የሚሰጥ ጉዳይ ነው። ከስጋቱ ነው የመነጨው፣ ከፍላጎት ነው የመነጨው። በሁለቱም መልኩ አይተነዋል። በየትኛው ነው እንግዲህ ጊዜ ያሳውቀናል። ይኸው ነው ወዳጆች።